ነቢያችን ላይ ሰለዋት በማውረድ ጉዳዮች ይፈጸማሉ። አንድ ሙስሊም ከይሁዳ ጎረቤቱ ጋር ይኖር ነበር። እናም ይህ ሙስሊም አንድ ነገር ማድረግ ሲያስብ ሁሌ ነቢያችን ላይ ሰለዋት በማውረድ ጉዳዮች ይፈጸማሉ ይል ነበር። እና በቃ ይህች ንግግር ከዚህ ሰው አፍ አትጠፋም ነበር። ይሁዳው ጎረቤቱን በመገረም ቆይ ይህች ንግግር ምንድነው ጥቅሟ ሲል ይጠይቀዋል። ሰውየውም ችን በማለቴ ብቻ ጭንቀት የሚባል ነገር አይጠጋኝም ብሎ መለሰለት። እናም ይህ ይሁዳ ሰውየውን ለማዋረድ አንድ ሴራ አሰበና ይህን ቀለበት መንገድ ሄጄ እስክመለስ አንተ ጋር ይቀመጥልኝ ይለዋል። ሰውየውም ነቢያችን ላይ ሰለዋት በማውረድ ጉዳዮች ይፈጸማሉ አለና ቀለበቷን ተቀብሎ አስቀመጠለት። ከዛላችሁ ይህ ይሁዳ የሰውየውን ቤት በድብቅ ይሰልል ጀመር። እናም አንድ ቀን ቤቱን ባዶ ሆኖ አገኘውና ቀለበቷን ፈልጎ ያገኛታል። ልክ እንዳገኘ ወደ ባህር ዳርቻ ሄዶ ቀለበቷን ባህር ውስጥ ይወረውራትና ይመለሳል። ከዚያ የት እንደሄደ ታውቃላችሁ? ጎረቤቱ ጋር ሄዶ ባለፈው ያስቀመጥኩትን ቀለበት ስጠኝ አለው። ከዚያም ሰውየውም እንደ ልማዱ ነቢያችን ላይ ሰለዋት በማውረድ ጉዳዮች ይፈጸማሉ አለው። ከዚያ ይሁዳውም ባካሁን ቀለበቴን ስጠኝ ብሎ ጮኸበት። ሰውየውም ወላሂ ዛሬ በሰለዋት ሰበብ በጣም ትልቅ አሳ አጥምጃለሁ፣ ምሳ ከኔ ካልበላህ ቀለበቴን አልሰጥህም አለው። ከብዙ ልመና በኋላም ተስማሙና ምሳ ሊበሉ ሙስሊሙ ቤት ገቡ። እናም ጎረቤታሞቹ ምሳው እስኪቀርብ እቤት ገብተው እያወጉ ሳለ የሰውየው ሚስት ከወደ ጓዳ በኩል ባሏን ጠራችውና በአሳው ሆድ የሆነ ቀለበት እንዳገኘች ነገረችው። ቀለበቱን አንስቶ ሲያየው ፊቱ ጠቆረ። ወዲያው የይሁዳውን ቀለበት ያስቀመጠበት ቦታ ሄዶ ሲያይ በቦታው የለም። እናም ያ ይሁዳ በአደራ መልክ ያስቀመጠው ቀለበት እንደሆነ አረጋገጠ። ተመልሶ ጓደኛው ጋር ሄዶ ቁጭ አለ። ፊቱ ጠቁሯል። ግራ መጋባት ስሜት ይታይበታል። ይህን ሁኔታ የተመለከተው ይሁዳም ፊቴ ለምን ገረጣ? ዛሬ ግን ቀለበቴን ካልመለስክልኝ በአይሁዳውያንና በሙስሊሞች መሃል አዋርድሃለሁ አለው። ከዛም ነቢያችን ላይ ሰለዋት በማውረድ ጉዳዮች ይፈጸማሉ አለው ሰውየውም። ይሁዳውም ዛሬ ቀለበቴን ካልመለስክልኝ ከዛሬ አንስቶ በነቢያችሁ ላይ ሰለዋት ማውረድ እንዲያስጠላህ አድርጌ ነው ማዋረድህ ብሎ ዛተበት። ሰውየውም ወላሂ የቀለበቱ መጥፋት አይደለም ያሳስበኝ፣ ከፈለክም ይኸው ቀለበት ብሎ ሲሰጠው ይሁዳው ደነገጠ። ከንፈሩ ጠቆረ። ቀለበቷን እያገላበጠ ራሱ ነው የኔው ቀለበት ይል ጀመር። ሰውየውም ራስን አረጋጋ እንጂ አለው። ይሁዳው በአግራሞት እየተመለከተው በጌታ ይሁንብህ እንዴት ልታገኘው ቻልክ ብሎ ጠየቀው። ሰውየውም ያማል እንዴ ቀለበትህን እኔ ጋር አይደል እንዲያስቀመጥከው አለው። ይሁዳውም በጌታ ይሁንብህ ብያለሁ፣ የት ነው ያገኘኸው አለው። ሰውየውም በአሳው ሆድ ውስጥ ብሎ መለሰለት። ይሁዳውም ማመን አቃተው። ለረጅም ሰዓት ዝም ካለ በኋላ ያደረገውን ተንኮል ሁሉ ለጓደኛው ሳይደብቅ ነገረው። ሰውየውም አንተ በተንኮልህ ቀለበቷን ሰርቀህ ባህር ላይ መጣል ችለሃል። አላህ ደግሞ በችሎታው አንተ ባህር ላይ የወረወርከውን ቀለበት እኔ ባጠመድኩት አሳ አፍ ውስጥ ማስገባት ችሏል። እኔ ሁሌም እነግርሃለሁ ነቢያችን ላይ ሰለዋት በማውረድ ጉዳዮች ይፈጸማሉ አለው። ይሁዳውም አዎ ልክ ብለሃል፣ እኔም ከአላህ ሌላ አምላክ እንደሌለ መሰክራለሁ፣ ሙሐመድም የአላህ መልእክተኛ መሆናቸውን መሰክራለሁ አለ ሰለላሁ ዐለይሂ ወሰለም።